የግራፊክ ዲዛይን ፖርትፎሊዮ ወደ መጨረሻው ተጠግተናል። ስለዚህ መጨረሻ ላይ እንዳንድ ግራፊክ ዲዛይነር ስራ ለማግኘት ይበልጥ የሚያስፈልጋችሁ ፖርትፎሊዮ አብረን በዚህ ቪዲዮ እንሰራለን ማለት ነው። የኔ የበፊት ፖርትፎሊዮ አለ። እሱን አንድ ላይ አብረን ምን እናደርጋለን አፕዴት እናደርጋለን ማለት ነው። ከዚህ በፊት የነበረው ሞጁል 13 ላይ ስለ ሲቪ ወይም ደግሞ ሬዝሜ ተመልክተናል። እንዳንድ ግራፊክ ዲዛይነር ምን አይነት ሲቪ ያስፈልጋቸዋል፣ ምንድነው የምታደርጉት፣ እሱን ከፖርትፎሊዮአችሁ ጋር ለማካተት ደግሞ እንዴት ነው የምታደርጉት የሚለውን ተመልክተናል። ፌዝ 3 ሞጁል 14 እንኳን ደህና መጣችሁ። ይህ ኢትዮ ቴሌኮም ስፖንሰር ያደረገው ነፃ የግራፊክ ዲዛይን ማስተር ክላስ ነው። ሰላም እንዴት ናችሁ? ማታና ነኝ፣ ኮንተንት ክሬተር እና ዲዛይነር። የዚህ የግራፊክ ዲዛይን ማስተር ክላስ ደግሞ ኢንስትራክተራችሁ ነኝ። ከክሬቲቭ ስራዎች እስከ ቴክ ቲፖች ድረስ በአንድ ላይ የምታገኙበት የዩቲዩብ ቻናል ነው። እንደነዚህ አይነት ቪዲዮዎች ማየት የሚመቻችሁ ከሆነ ሰብስክራይብ ታደርጉ ትችላላችሁ። ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ነክታችሁ ኦል ካደረጋችሁት ቪዲዮ ባወጣው ቁጥር ለእናንተ ማስታወቂያ መልእክት ወይም ደግሞ የመጀመሪያ ተመልካች መሆን ትችላላችሁ። የኔን የግራፊክ ዲዛይን ማስተር ክላስ እየተከታተላችሁ እዚህ ከደረሳችሁ ደግሞ ኦልሬዲ ሰብስክራይበር ናችሁ። ስለዚህ ቪዲዮን ላይክ አድርጋችሁ ጀምሩት። እንዳልኳችሁ ዛሬ ፕሮፌሽናል የሆነ የግራፊክ ዲዛይን ፖርትፎሊዮ እንሰራለን አብረን። ፖርትፎሊዮ ምንድን ነው ግን? በመጀመሪያ እሱን ከመመልከታችን በፊት የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን ኢትዮ ቴሌኮም እኛ በቪዲዮ እናንተ ተመልካቾቻችን ደግሞ ወይም የግራፊክ ዲዛይን ማስተር ክላሱ ተማሪዎች በኮሜንት ማመስገን ትችላላችሁ። ሄሎ። እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብሏል። ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን አሟልቷል። ቢፈልጉ ዩቲዩብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሮን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው፣ ከኢትዮ ገባኝ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። ፖርትፎሊዮ በመጀመሪያ ምንድን ነው? ፖርትፎሊዮ በአጭሩና በቀላሉ ስራዎቻችሁን የምታሳዩበት ማለት ነው። ለዚህ አንድ ፕላትፎርም መጠቀም ይኖርባችኋል። ሃይሊ ሪኮመንድ ማድረጋችሁ ቢሃንስ ነው። ጀማሪ እንደመሆናችሁ ገንዘብ ካላችሁ እና ደግሞ ማሰራት የምትችሉ አቅሙ ካላችሁ ፐርሰናል የሆነ ዌብሳይት ካላችሁ እጅግ በጣም አሪፍ ነው። ከዛ ቀጥሎ ሊንክዲን ካልሆነም ደግሞ ኢንስታግራምን መጠቀም ትችላላችሁ። ስለዚህ ፖርትፎሊዮ ማለት አንድ ግራፊክ ዲዛይነር ምን አይነት ስኪል አለው፣ ምን ስራዎችን ሰርቷል፣ ምን አይነት ኤክስፒሪየንስ አለው የሚለውን ነገር በቀላሉ የምታውቁበት ነው። ወይም ደግሞ ምን የምታደርጉበት ነው። ያ ግራፊክ ዲዛይነር ለማዘው ስራ ካፓብል ነው ወይም ደግሞ መስራት ይችላል የሚለውን ነገር ምን የምታደርጉበት ነው፣ የምታውቁበት ነው። ፖርትፎሊዮ እጅግ በጣም ፓወርፉል የሆነ ቱል ነው ለአንድ ግራፊክ ዲዛይነር። ስለዚህ አስፈላጊ የሆነ ነገር ነው ማለት ነው። ይህንን ፖርትፎሊዮ ግን ከመስራታችሁ በፊት ምን ማዘጋጀት ይኖርባችኋል? ምንድነው ፖርትፎሊዮአችሁ ላይ የምታሳዩት? ከዚህ በፊት ምን ስራዎችን ሰርታችኋል? እንዴት አድርጋችሁ ነው ስራዎቹንስ ኮምፓይል አድርጋችሁ የምታስቀምጡት የሚለውን እንመለከታለን። እኔ እዚህ ጋር ላሳያችሁና ፖርትፎሊዮ ላይ ሶርስ ፋይል ላይ ከዚህ በፊት የሰሯቸው ስራዎች አሉ። እነሱን ነው እዚህ ጋር የማካትተው ወይም ደግሞ የማስቀምጠው። እዚህ ጋር እንደምትመለከቱት አሁን ሎጎ ዲዛይን አለ። በኢሉስትሬተር ፋይል ነው ይሄንን ያስቀመጥኩት። ይህችን ፋይል እንክፈታት። ብራንድ አይደንቲቲ ላይ ስንመጣ ደግሞ የሰሯቸው የብራንድ አይደንቲቲዎች አሉ። የስቴሽነሪ ሞካፖችን ተጠቅማችሁ ማሳየት ትችላላችሁ። የአንድን ብራንድ አይደንቲቲ የምታሳዩበት ለምሳሌ ከሰሯቸው አንዱ የስቴሽነሪ ሞካፖች ይሄ ነው። ይህንን ማስገባት ትችላላችሁ ማለት ነው። የምትጠቀሙት ምንድን ነው? ሞካፕ ነው የምትጠቀሙት። ያንን ሞካፕ ምን ላይ ታስገቡታላችሁ? ፖርትፎሊዮአችሁ ላይ ታስገቡታላችሁ። አንድ ወሳኝ ነገር ምንድን ነው? ፖርትፎሊዮ ማለት የሰራችሁትን ሁሉንም ስራ ማስገባት አይደለም። ምን የምትሉትን ነው የምታወጡት ፖርትፎሊዮአችሁ ላይ?
አሪፍ ወይም ደግሞ ሃይ ኳሊቲ ስራን የሰሩት እንደ አንድ ግራፊክ ዲዛይነር ብላችሁ የምታምኑበትን ጥቂቶቹን ስራዎች ነው የምታሳዩት ፖርትፎሊዮአችሁ ላይ ማለት ነው። እንደነገርኳችሁ እኔ ከ85 በላይ ሎጎ ዲዛይኖችን ሰርቻለሁ። ኤግዛክት ቁጥሩ የሎጎ ዲዛይኑ ለማወቅ አይ ቲንክ እዚህ ጋር ብራንድ ዲዛይን 88 ደርሻለሁ አሁን ላይ እና ሶ እነሱ ሁሉ ሎጎ ዲዛይኖች አሉ። እነሱ ሁሉ ሎጎ ዲዛይኖች ግን ኖረው የመረጥኳቸው እዚህ ጋር የምታዩቸው ሎጎ ዲዛይኖች ናቸው ማለት ነው። ምንም አድርጋቸው ሾኬዝ ማረጋቸው ወይም ደግሞ ፖርትፎሊዮ ላይ የማሳያቸው ሎጎ ዲዛይኖች እነዚህ ናቸው ማለት ነው። እነዚህ አይ ቲንክ ወደ 30 ወይ 31 ቢሆኑ ነው እነዚህ ሎጎ ዲዛይኖች። ስለዚህ ሎጎ ዲዛይን የሚለው ሴክሽን ላይ የማስገባቸው እነዚህ ነው ማለት ነው። ነጭ ባክግራውንድ ነው የምጠቀመው። ለምን ነጭ ባክግራውንድ ላይ ሎጎ ስትጠቀሙ ምን የሚያደርግላችሁ ነው? ትክክለኛው በቃ ይሄ ዋና የሚባለውን የሎጎን ቀለሙን ምኑን ሁሉንም ነገር ልታሳዩበት የምትችሉበት ነው ማለት ነው። ስለዚህ ለዚህ ነው በዚህ ምክንያት ነጭ ባክግራውንድ እንጠቀማለን። አደራደሮቹ ሌአውቶቹ ትንሽ መስተካከል ይፈልጋሉ። እነሱን አንድ ላይ እናስተካከላለን ከእናንተ ጋር። ከዛ በመቀጠል ደግሞ ብራንድ አይደንቲቲ ላይ ያሉትን አሳይቻችኋለሁ። ከዛ ፕሪሚየም ፕሪንትስ ማለት ለፕሪንቲንግ የሚሆኑ የሰሯቸው ስራዎች ማለት ነው። ለምሳሌ ከቢዝነስ ካርድ ስንጀምር እዚህ ጋር እንደምትሉት በሞካፕ መልኩ ሁሉንም ማዘጋጅቻቸዋለሁ። ከዛ ቲሸርት ላይ ስንመጣ ደግሞ የሰሯቸው የቲሸርት ዲዛይኖች አሉ። ፓኬጂንግ ላይ ስንመጣ ደግሞ የሰሯቸው የፓኬጂንግ ስታይል እና ዲዛይኖች አሉ። ከዛ ቀጥሎ ደግሞ ካስተም ፕሪንት ደግሞ ጋር ስንመጣ የሰራሁት አንድ እንደዚህ አይነት አለ ማለት ነው። አሁን ላይ ማሳያችሁ ለእናንተ ፎቶግራፊ እና ቪዲዮግራፊ የሚል አለው። ይሄ ከግራፊክ ዲዛይን ሴክሽን ጋር አይካተትም። ጀስት ግን ምንድነው ፖርትፎሊዮ ለመስራት ምን ነገሮች መደረግ አለባቸው የሚለው ይሄ ሶርስ ፋይል ላይ ያስገባቸው ፋይሎች እንዳለ አሁን ለምሳሌ ፕሪሚየም ፕሪንትስ ላይ ካስተም ፕሪንት ላይ ሌሎች ተጨማሪ ስራዎች አሉኝ። እነሱን አላካተትኳቸውም። አንድ ብቻ እዚህ ጋር ነው ያስገባሁት። ተጨማሪ ብዙ ስራዎች አሉኝ። ሶሻል ሚዲያ ላይ ስንመጣ ደግሞ ሶሻል ሚዲያ ፖስቶች አሉ የሰሯቸው። ያው በጣም ብዙ ፖስቶችን ያሉት እንደነገርኳችሁ ከ2000 በላይ ፖስቶችን ሰርቻለሁ። ከእነሱ ውስጥ ነው መርጬ ያወጣሁት። ፋይልም ብዙ መፈተሽ ስለሚጠይቅ የዛ ሁሉ አመት እዛ ውስጥም መግባት አልፈለኩኝም። ግን ሞር ኦፍ በዲቴል እየገባው ኤዲት ማድረግ ስለምትችሉ ኤዲት እያደረኩ አስተካክለዋለሁ ማለት ነው። ጀስት ግን ይሄ ምንድነው ለእናንተ ለማሳየት ያክል ነው። ከቨር ባነር ላይ እንደምታዩት የዩቲዩብ ቻናል አርት ነው። እዚህ ጋር እንደምታዩት የአብሩል ኤችዲ አለ። ከዛ በኋላ እዚህ ጋር ደግሞ ቢኒ ትራቨልስ የሚል አለ የሰራሁት አሉ ሌሎች የዩቲዩብ ቻናሎችም፣ ግን ለጊዜው እነዚህ ይበቃሉ። ታምኔል ላይ ስንመጣ ደግሞ እንደምታዩቸው የተለያዩ የራሴንም ጨምሮ ሌሎች የሰሯቸው ታምኔሎችም የዩቲዩብ አሉ ማለት ነው። ከዛ ዌብ ኤንድ አፕሊኬሽን ዩአይ ላይ ዌብ ዩአይ ላይ እንግዲህ የሰራሁት የዌብሳይት ዩአይ አለ። ይሄኛውን በሞካፕ አድርገን ተጠቅመናል እዚህ ጋር ማለት ነው። ስለዚህ ምን እናደርጋለን መሰላችሁ? አፕ ዩአይ ላይም እዚህ ጋር እንደምታዩት ይሄ ተቀምጧል። ለእናንተ ከየቱ ጀምሮ አሳያችኋለሁ። ሎጎ ዲዛይን አለ፣ ዘን ብራንድ አይደንቲቲ ጋር እንቀጥላለን። ከዛ ፕሪሚየም ፕሪንትስ የሚለው የተወሰኑትን አንድ ላይ ከእናንተ ጋር እንሰራለን ማለት ነው። አሴትስ ላይ እንደምታዩት የራሴን ፎቶ እና የሜት ክሬቲቭ ዲዛይን ሎጎን እዚህ ጋር እንደምታዩት ይህንን አስቀምጫለሁ። ምናልባት ፕሮጀክቱ ላይ ስሰራ ስለሚጠቅሙኝ ማለት ነው። እዚህ ጋር እንግዲህ ስለ ፖርትፎሊዮ ተመልክተናል። ፖርትፎሊዮችሁ ላይ ምን ልታካትቱ ትችላላችሁ? ሎጎ ዲዛይን ፕሮጀክታችሁን፣ ብራንዲንግ ሲስተም ፕሮጀክታችሁን፣ ሶሻል ሚዲያ ዲዛይኖቻችሁን፣ ፖስተር ዲዛይን ካለ፣ ፓኬጂንግ ዲዛይን ካለ፣ ክላይንት ፕሮጀክት ካለ በሙሉ እነሱን እዚህ ጋር ማካተት ትችላላችሁ ማለት ነው። እዚህ አሴትስ ላይ ስንመጣ ኢቭን እዚች ጋር ሶሻል ሚዲያ የምትለዋ ላይ ታምኔል ላይ እዚች ጋር ታምኔል 7.4 የምትለው እቺ 8 እናረጋታለን። ይሄኛውን ታምኔል ማለት ነው ጀስት አድ ያደረኩት። እነዚህን እናስገባቸዋለን ማለት ነው አንድ ላይ ሰብሰብ አድርገን። ስለዚህ እዚህ ጋር እንመጣለን። ፖርትፎሊዮ ፋይል ላይ ምንም አይነት ክሬት ያደረኩት ፋይል የለም። ወደ ፎቶሾፕ እንመጣለን። ቢሃንስ ላይ ነው የኔ ምርጫ የሆነው። ቢሃንስ ላይ ነው ፖስት የምናደርገው። የቢሃንስ ሳይዝ ደግሞ ባለፈው እንደሰራ ነው አይ ቲንክ ይሄ 2 ደብል ሲሆን ነው። 2 ስላይድ ደብል ስለማደርግ ማለት ነው። ፖርትፎሊዮ ላይ ልምጣና እዚህ ጋር ፔስት ላድርገው ይሄንን ፋይሉን። ከዛ በኋላ ፎቶሾፕ ላይ እንገባና እቺን መዝጋት። ፎቶሾፕ ላይ ከገባን በኋላ ምን እናደርጋለን መሰላችሁ? ፋይል ክሬት እናደርጋለን። ክሬት የምናደርገው ፋይል
የዚህ አሁን እዚህ ጋር የምታዩት 1400 በ1616 የሚለው አንዱን ነው። ይሄ ሁለት ስላይድ ሲሆን ነው ከላይና ከታች ሲሆን ማለት ነው። የዚህን አንዱን ነው ክሬት የምናደርገው። 1440 አይደል? ይሄ 808 እናደርገዋለን ማለት ነው። 1400 ፒክስል ታይምስ 808 ፒክስል እንደዚህ ካደረግን በኋላ 72 የምትለውን ፒክስል ፐር ኢንቿን 300 እናድርጋት። ዋት 300 እናድርገው። አይ ቲንክ እዚህ ጋር ተሳስቼ ነክቼዋለሁ መሰለኝ። ዘን ክሬት እንበለው። ክሬት ስንለው እንደዚህ አድርጉ። ኖ ልክ አይደለም ሳይዙ። እዚህ ጋር 808 ዘን 1400 ፒኤክስ ታይምስ 808 ፒኤክስ ዘን ክሬት። ይሄ ፒኤክስ እንዝጋው ያስፈልገንም። ክሬት ካደረግን በኋላ ፋይሉን ልክ ሁልጊዜ መጀመሪያ እንደምናደርገው 50 በ50 እናደርጋለን። እዚህ ጋር ፒክስሏን 50 በ50 እናደርጋትና ክሬት እናደርጋለን እቺን ፒክስል። ኮርነር ላይ እናስይዘዋለን እንደዚህ ጥቅ አድርገን እንደምታዩት ይሄን ወደ ላይ እንደዚህ፣ ከዛ ቀጥሎ እንቀጥላለን እንደዚህ፣ ከዛ እንደዚህ፣ ከዛ እንደዚህ፣ ከዛ ይሄው እንደምታዩት ይሄው እንደዚህ እናደርጋለን። ከዛ ቀጥሎ እንደምታዩት ይሄን ደግሞ እንደዚህ እናደርጋለን። ከዛ ይሄው እንደዚህ፣ ከዛ ይሄው እንደዚህ። እንደዚህ አድርገን ጨርሰናል። ምን እናደርጋለን? ከዛ ኮንትሮል ኤስ ሴቭ እናደርጋለን ማለት ነው። ከዛ እዚህ ፖርትፎሊዮ ፋይል ላይ ይሄን የመጀመሪያው አንድ ስላይድ ነው። ስለዚህ ይሄንን ሴቭ እናደርጋለን። እቺ ደግሞ ለቀጣይ እንድትመቸን እንክፈታት። አሁን ፋይሏን የቅድሙ የሲቪ ፋይል እዚህ ጋር ይኖራል። እሱን እንደ እሱን እዚህ ጋር ይክፈትልንና ይሄንን ዲሌት እናደርገዋለን። ከዛ ምን እናደርጋለን? አንድ ስላይድ ኢምፖርታንት አይደለም እሱ ግን አንድ ስላይድ የሚሆንበት መሃል ሴንተሩን ላደርግ አስቤ ነበር። ግን ምንድነው የሚሆነው 808 እንደዚህ ካደረኩት እለዋለሁ። ይሄንን ከቶፕ ጋር እናይዘዋለን። ይሄንን እንደዚህ አደርገዋለሁ። ይሄኛው መሃል ሴንተሩን ለመለየት እንዲመቸን በሚል ነው። ካስፈለገ እንደዛ እናደርገዋለን። ግን አያስፈልግም። ጀስት ኢን ኬዝ ግን ለእናንተ ማየት ከፈለጋችሁ እንድታዩት በሚል ነው። እዚች ጋር እንመጣና እቺን እንክፈታት፣ እቺን ፋይል። ከዛ ሴቭ እናደርገው በጄፒጂ ኤክስፖርት እንበለውና የቱ ጋር እንመጣለን መሰላችሁ? እዚህ ጋር ሴቭ እንለዋለን። ስለዚህ ድራግ ድሮፕ ለማድረግ እንዲመቸኝ ማለት ነው። አሁን ይሄን ሁሉንም ነው ኮፒ ፔስት የማደርገው፣ ግን ኦልሬዲ ለብቻው የተሰራ ፋይል ስላለ እዚህኛው ጋር መጣና ይሄንን ኮፒ አድርገን እንደምን እንጠቀመዋለን? እዚህ ጋር አሴትስ ውስጥ እናስገባዋለን። ይሄን እንደዚህ አደረግን። የመጀመሪያ የፖርትፎሊዮ ምንድነው የምንሰራው? የመጀመሪያውን ፔጅ ነው የምንሰራው፣ መጀመሪያ ላይ የምናስቀምጠው ማለት ነው። ቢያንስ ላይ ከገባን በኋላ ግራፊክ ዲዛይን ፖርትፎሊዮ ብላችሁ ሰርች ታደርጋላችሁ። ሰርች ስታደርጉ ብዙ አይነት ኢንስፓይሬሽኖች የምታገኙበት ይመጣላችኋል። ለምሳሌ አሁን ይሄ አያምርም? ፖርትፎሊዮ ያስቀመጠበት መንገድ። ይሄ አንዱ ደስ የሚል የፖርትፎሊዮ። ይሄ ደግሞ በጣም ሲምፕል ነው እንደምታዩት። ከዛ ይሄው እዚህ ጋር እንደምታዩት ደግሞ ይሄኛውም አለ፣ ይሄኛውም አለ። ይሄው እዚህ ጋርም እንደዚህ አይነት አለ እንደምታዩት። የፖርትፎሊዮ ምኖችን እያየን ነው። ፍሮንቱን ነው የምንሰራው፣ ታምኔል ማለት ነው። ልክ እንደ ታምኔል ግን የመጀመሪያ ገጽ ላይ የሚቀመጥ ነው የሚሆነው። ይሄንን እንደምታዩት ይሄም እዚህ ጋር አለ አንድ ሌላ አሪፍ። ይሄው እዚህ ጋር እንደምታዩት ኢንስፓይሬሽን ለማግኘት እናንተ ምን የምታደርጉበት ነው የምትሰሩት ነው። ጊዜ ይፈልጋል እንደዚህ አይነት ነገር ለመስራት፣ ወዲያው የምትሰሩት ነገር አይደለም። ግን እኛ ምን እናደርግበታለን? አንድ እንዲሆን የምፈልገው ነገር ምንድነው?
ኦኬ ቆይ እዚህ ጋር የተሰራ ስላለ እሱን ድራግ አድርጌ ማስገባት ይሻላል። ድራግ አድርጌ ይሄው እዚህኛው ላይ አስገባሁት። አላይመንቱን ሴንተር ላይ አደርገዋለሁ ማለት ነው። እንደምታዩት የራሴ ፎቶ እና ባክግራውንዱን እዚህ ጋር መርጫለሁ እንዲገባ ማለት ነው። የሆነ ቴክስቸር ምናምን ከፈለጋችሁ ምን ማድረግ ትችላላችሁ? እዚህ ጋር እንምጣና freepik.com ብላችሁ ፍሪፒክ ላይ ከገባችሁ በኋላ ቴክስቸሮችን ሰርች ማድረግ ትችላላችሁ። ዳርክ ባክግራውንድ ቴክስቸር እንደምታዩት እንደነዚህ አይነት በዳርክ ባክግራውንድ የተለያዩ አይነት ቴክስቸሮችን ታገኛላችሁ ማለት ነው። እንደነዚህ አይነት የተለያዩ ቴክስቸሮች አሉ። እኔ ግን ላደርግ የፈለኩት ምንድነው አንድም ዩኒክ ፎንትን መጠቀም ፈልጌያለሁ። ለምሳሌ አሁን ፎንት ሰርች ከማድረግበትና ዳውንሎድ ከማድረግበት ሳይት አንዱ ኢንቫቶ ነው። ፎንትስ ላይ ከገባሁኝ በኋላ ኦሬዲ ለየት ያሉ ፎንቶች አሉ። እዚች ጋር እንደምታዩቸው እንደነዚህ አይነት ፎንቶች አሉ። ከነዚህ ፎንቶች ውስጥ አንዱን ዳውንሎድ አድርጌ ምን ላደርግ እችላለሁ? በቃ ዩኒክ እንዲሆን ማለት ነው። ፖርትፎሊዮ የሚለው ነገር ዩኒክ እንዲሆን ያንን መጠቀም እችላለሁ ማለት ነው። ምን እናደርጋለን? የፎንት ካቴጎሪ ሳንስ ሴሪፍ ቢሆን ዲኮሬቲቭ እንደነዚህ አይነት ፎንቶችን ነው ፈልገው። ይሄ ፔድ ነው፣ ሰብስክሪፕሽን ስላለኝ ነው እኔ የኢንቫቶ። ከዚህ ውስጥ አሪፍ የምለውን እኔ መርጣለሁ ማለት ነው፣ የተመቸኝን ለፖርትፎሊዮ ለሚለው ቴክስት አሪፍ ይሆናል ብዬ ያሰብኩትም ማለት ነው። አንድ ለምሳሌ ይሄንን እንክፈተው። እስቲ ይሄኛውንም እንክፈተው። ኦኬ ጥሩ። እስቲ በፒ ነው የምንጀምረው። ፒ ጥሩ ነው። ስሞል ሌተርም ሲሆን እንደዚህ ነው። ኦኬ ዳውንሎድ እናድርገው ይሄንን ፎንት። ትንሽ ከዚህኛዋ እቺኛዋ ትንሽ አሪፍ ነች። ዳውንሎድ አደረገልኝ። ከዛ ይሄንን ዳውንሎድ አድርገናል። ATELIER እዚህ ጋር እንመጣለን። ይሄንን ፔስት እንበለው እዚህ ጋር ፖርትፎሊዮ ሰሌክት እናድርግና ሴንተር እናድርገው ቴክስቱን። ATE እችተናች እንዴት ናት ፎንቷ? ትንሽ ዩኒክ ነች አይደለ? እቺን እንደዚህ አድርገን ተለቅ እናደርጋታለን ማለት ነው። ኦኬ ጥሩ። ፖርትፎሊዮ የሚለው እንደዚህ አደረግነው። አሁን ይሄንን አይ ቲንክ ይሄን ነገር ከፍቼ ቁጭ ላድርገው። እቺኛው ፋይል እያስፈለገችኝ ነው። ምን አስቤ መሰላችሁ? እዚህ ጋር ልምጣና እዚህ ላይ እንዳለው እቺ ኦዋን ወደ እንትን መቀየር ፈልጊያለሁ፣ ወደ ራሴ ፎቶ ማለት ነው። አባውት ሚ የሚለው ሴክሽን ይሄውና የኔ ፎቶ።
ይሄን ድራግ ላድርገውና እዚህ ጋር አስገባው ቦታ ላይ ማለት ነው። ኦኬ ቦታ ላይ ፕሌስ አደረኩት። ይሄንን ግን እቺ ታይትል እንበላት እዚች ጋር እንምጣና ቦርደሩን እስቲ ኦፍ ላድርገው። ከዛ ግን ኦኬ እቺን ሰሌክት ላድርግና ትንሽ እንዲችል አድርጋት። ያ ትንሽ ዲስቶርት ይሆናል። ኦኬ እንዲች ባረጋውስ እንዳያስጠላ በሚል ነው ለብቻው ፎቶ ወጥቶ። እስቲ ኦኬ ይሻላል። አሁን ጥሩ። አሁን ፖርትፎሊዮ እንደዚህ ያደረኩት። ከዛ ይሄንን አቫታር ኢሜጅ እንበለው። ከዛ ቀጥሎ ደግሞ እዚህ ጋር እንመጣለን። እዚች ጋር ሜት ፋቪከን የምትለዋለች እቺን ደግሞ እናስገባታለን። የሎጎ አይከናችንን ማለት ነው። ፖርትፎሊዮ አይደል የሚለው። ሁለተኛ ደግሞ ይሄንን እናስገባዋለን ሜት ፋቪከን የምትለዋ። ሶስተኛ ላይ ግን እንዲገባ የምፈልገው ምንድነው እቺን እንዲችል አድርገውና የር የሚለውን ላስገባ። ምንድነው የሚሆነው መሰላችሁ? ይሄንን እንደዚህ ያደረኩት። ከዛ እቺ ፋቪከን አይደል የምትሆነው። እቺን እናጠፋትና እዚህ ሼፕ ላይ ቴክስት እናስገባለን 2026 የሚል ማለት ነው። ይሄንን ወደታች እንደዚህ እናወርደዋለን። ሁለቱን ሰሌክት አድርገን በመሃላቸው ያለውን ስፔስ 10 ነው አይደል? እዚህ ጋር 9 ብናደርገው እንዴት ነው? ጥሩ። እንደዚህ ያደረግነው ትንሽ እናተልቀዋለን እና ወደዚህ እዚች ጋር አድርገን እንዲች እናስገባዋለን። ይሄ ተመሳሳይ ከለር ስለሆነ ነው። ሰሌክት ካደረግነው በኋላ ይሄኛውን ከለር እንጠቀመዋለን ማለት ነው። ምንድነው የሚሰጠው ትርጉም? ፖርትፎሊዮ ነው። የማን ነው? የማታንያ ፖርትፎሊዮ ነው። ከዛ እዚህ ጋር እንደምታዩት የራሱ ሎጎ አለ። ከዛስ 2026 ወይም ደግሞ የፖርትፎሊዮ አፕዴት የተደረገበት ዓመተ ምህረት ማለት ነው። ይሄንን አስገባን እዚች ጋር። ከዛ ይሄንን ካስገባን በኋላ ምን ልናደርግ እንችላለን? ታይትል የምትለዋለች አይደል? ከዚህ በተጨማሪ አንድ ላይን ቀጭን መስመር እናስገባ። እቺን ቀጭን መስመር ምን ልናረጋት እንችላለን? እንደዚህ ካደረግን በኋላ መስመሯ ስትሮክ አይኖራት። ይሄኛው ከለር ደግሞ እንደዚህ አይነት ቢሆን ኦር ነጭ እናደርገውስ እንችላለን። ለዚህ ይሄንን ላይን እንበለውና ከምን ጋር ከታይትል ጋር እዚች ጋር እናስገባዋለን ማለት ነው። እቺን ላይን የምትለዋን ሰሌክት ላድርግና ትንሽዬ ላውፍራት። ትንሽዬ እስቲ ኦኬ አሪፍ። ማታንያ ተድላ የሚለውን ይሄንን ፎንት ፈልገዋለሁ። ኔም የምትለዋ ጋር እቺ ማታንያ ተድላ የምትለዋን ልውሰዳትና እዚህ ጋር አድርጋት። ኔም ማታንያ ተድላ የሚለውን ሳይዙ ስንት ነው? ይሄኛው 8:6 እናደርገው። ከዛ ዘን እቺን ሌፍት አላይመንት እንጠቀም ጥሩ እንዲሆንልን። ዘን ምን እናደርጋለን? ከታይትሉ ጋር ሌፍት ወስደዋለሁ። ከዛ ከላይኑና ይሄኛው እንደዚህ አድርጌ ደግሞ ሴንተር አደርገዋለሁ። ከዛ ይሄን እዚች ጋር ክሊክ አድርጌ እንደዚህ አመጣዋለሁ ማለት ነው። ይሄን እንደዚህ ያደረኩኝ። ጀስት ከለር እየቀየራችሁ ለመጫወት ሞክሩ። ምናልባት ይሄንን እንደዚህ አይነት ማድረገው አሪፍ ይሆናል። ማታንያ ተድላ የሚለው
ላይኗን ትንሽ ማነስ ማጠባት እንደዚህ ኦኬ ጥሩ ይሄንን እንደዚህ አድርገናል ምናልባት ምን ማድረግ ይቻላል ደግሞ ይሄንን እንደዚህ አድርጌ ማታንያት አለው የሚለው እዚች ጋር ማስገባት ይችላልው እዚህ ጋር ካስገባሁት ግን ይሄንን ምን ባረግ የተሻለ ነው ነጭ ባደርገው የተሻለ ይሆናል ማለት ነው የትኛው ይሻላል I think this one is better ይሄኛው የተሻለ ነው የሚሆነው ሴንተር እናድርገው አላይመንቱን 7 የለም ይሄን እንደዚህ 7 አደረግነው ከዛ እንዲች ከ7 ልንቀንሰው ነው ዝም ብዬ ነበር ያልኩት ማለት ነው 6 ጥሩ ይሄን እንደዚህ አደረግነው ላይኑ ይጥፋ ፖርትፎሊዮ ነው ኦሬዲ 2026 መሆኑ ተቀምጧል እቺኛው እንደዚህ ግሩፕ እናድርጋትና ኔም ከዛ ይሄኛውን እንዳለ ሰሌክት አድርገን ግሩፕ ከዛ ሜን ሁለቱን ሰሌክት አድርገንና ሴንተር ላይ አድርገዋለሁ ማለት ነው ይሄን ነገር እንደምታዩት የራሴን ፎቶ ነው እዚህ ጋር ባክግራውንድ ላይ ተጠቀምኩት ግን ትንሽዬ ደግሞ ለየት ያለ ነገር ፈልጌያለሁ እዚህ ጋር ለማድረግ ፍሪ ፒክ ላይ ምን ማግኘት እንችላለን ዲዛይን ቴክስቸር ደህና የሚባል አይነት ቴክስቸር ያየው አይደለም እኔ የምፈልገው አይነት ወር ደግሞ ምንም ማድረግ ይቻላል መሰላችሁ ይሄንን እንደ ባክግራውንድ ኦሬዲ ስለተጠቀምኩት ላሳነሰውና ሳይዙን እስቲ ራሴን በደንብ እንዲታይ ላድርገውና እንደዚህ ካደረኩት በኋላ ይሄንን ማስክ ላድርገውና እዚህ ጋር እንደዚህ መቀነስ እያስተካከላችሁ እየጨመራችሁት ግን ያው ሞር ኦፍ ደግሞ በደንብ እንዲታይ ይሄ ኦፓሲቲውን ትንሽ እንጨምረውና እንደዚህ እዚህ ጋር ያለው በደንብ እንትን ያደረኩት ነው አይደለም የሚለው እንድታዩት ኤክስ ላድርገው እቺን ወደ ጥቁር ልቀይራት ትንሽ ተለቅል አድርገው እንደዚህ ያደረኩት ማለት ነው ይሄንን ኢሜጁን ራስ ሰሌክት አድርገውና ወደዚህ ላስጠጋው ከዛ ሜን ታይትል የምትሏለች እቺን ሰሌክት አድርጌ እንደዚህ በማድረግ ወደዚህ መውሰድ እችላለሁ ማለት ነው ይሄንን እንደዚህ ማድረግ ትችላላችሁ ማን እንደሆነ እዚህ ጋር ይታያል ከዛ እዚህ ጋር ዋናው ፎቶ አለ እንደዚህ አድርጋችሁ የፖርትፎሊዮአችሁን ምን ማድረግ ትችላላችሁ የመጀመሪያውን ኢሜጅ አንድን መስራት ይቻላል ማለት ነው ኢሜጅ አንድን እዚህ ጋር አስገባን ግሩፕ አድርገን ምን እንለዋለን ኢሜጅ አንድ ካልነው በኋላ ኮንትሮል shift alt እና s እንነካለን ሶሻል ሚዲያ ላይ ፖስት ለምናደርገው ነገር በቀላሉ ሴቭ የምናደርግበት ነው ኳሊቲ ሳንቀንስ ማለት ነው ኢሜጅ አንድም በለው ኢሜጅ አንድ ሴቭ ከዛ እንቀጥላለን እዚህኛው ጋር ነው የምንመጣው እዚህኛው ጋር ስንመጣ ቅድም እንደነገርኳችሁ ይሄኛው ሁለተኛውን እዚህ ጋር እናስገባለን ማለት ነው ይሄንን ግሩፕ እናደርግና ኢሜጅ ስንት ኢሜጅ 2 እንለዋለን ሴቭ እዚህ ጋር መተን እቺን ኢሜጅ 2 ማድረግ ኢሜጅ 2 አድርገን ሴቭ አደረግነው ማለት ነው እንቀጥል ከዛ አሁን ምንድነው ያንን ካስገባን በኋላ ቴብል ኦፍ ኮንተንት ነው የምናስገባው ወይም ደግሞ የምናስገባቸው ኮንተንቶች አሉ ምኑ ላይ ፖርትፎሊዮ ላይ የምናስገባው ኮንተንት አለ ፖርትፎሊዮ ላይ የምናስገባውን ኮንተንት ደግሞ ትንሽ ለየት ባለ መልኩ እንዲሆን ባክ እንበለውና
ዳርክ ባክግራውንድ ላይ እናስገባ ወይም ደግሞ እንጠቀመው የምንችለው ነገር አይ ቲንክ ላይሰንሱን ፍሪ ላድርገው ፍሪ የተባሉት ዳርክ ባክግራውንዶች እንዲመጡልኝ ማለት ነው ሶ ሌሎቹ ዲዛይነሮች ቴብል ኦፍ ኮንተንቱን እንዴት አድርገው አስቀምጡት ለምሳሌ ይሄንን እንክፈተውና ቴብል ኦፍ ኮንተንቱን እንዴት አድርገው አስቀምጡታል ይሄ አሁን አያምርም ስለራሱ የሰራበት መንገድ አያችሁት ሶ የራሱ ኢሜጅ እዚህ ጋር አለ አንድ ዘን ከዛ በኋላ እዚህ ጋር ክሬቲቭ ጀርኒውን እዚህ ጋር እንደምታዩት አይ ቲንክ ይሄ የሰራባቸው ቦታዎች ይመስሉኛል ዘን ክሬቲቭ ዲኤንኤ ብሎ እዚህ ጋር ክላይንቶቹን ስንት ዓመት እንደቆየ ከዛ ይሄው የቢሃንስ ፕሮፋይሉ እንደምታዩት ስኪል ሌቭሉ ምን ነገር ላይ እንደሚሰራ ይሄው አያችሁት እንደምታዩት በዌብሳይት መልኩ አድርጉት about me እነዚህ ነገሮች እያያችሁ ጀስት ክሬቲቭ ሆናችሁ መስራት ትችላላችሁ ፖርትፎሊዮአችሁን ማለት ነው ሶ ከዛ ስትመጡ ደግሞ about me እዚህ ጋር አስቀምጦታል ከዛ ሜጋ ሚላቸው ክላይንት ወይም ትልቅ ድርጅቶች እዚህ ጋር ያስቀምጣቸዋል እንደምታዩት አብራችሁ ይሰሩ ከዛ ቴብል ኦፍ ኮንተንት ላይ አያችሁት ኮንሲስተንሲውን እዚህ ጋር ይሄኛው እንዴት ነው ያያችሁት መጀመሪያ እዚህ ጋር አይደለ ያያችሁት አርት ዳይሬክተር ነው 6+ years ይላል ሶ ይሄ ለቪዲዮ ኤዲተሮችም ይሆናል ለግራፊክ ዲዛይነሮችም ይሆናል 1 2 እያለ እዚህ ጋር ብራንዲንግ ሞሽን ግራፊክስ እነዚህን አስቀምጣቸው ማለት ነው ሶ ብራንዲንግ ላይ ሲገባ ብራንዲንግ ላይ የሰራቸው ስራዎች እዚህ ጋር እንደምታዩት ያሳያል ማለት ነው ከዛ ይቀጥላል ብራንዲንግ ላይ ያላችሁት እንደምታዩት ያስቀመጠበት መንገድ አያችሁት የተጠቀማቸው ሶፍትዌሮች አሉ እዚህ ጋር ኮንሰፕቱ ከምንድን ነው የተነሳው ምንድነው የሚለው እያንዳንዱ ነገር ማለት ነው ሶ በእነዚህ አይነት መልኩ ነው የሰራቸው እነዚህ ማለት ነው አሁን ግን ከዚህ ለየት አድርጌ እኔ እንዴት ነው ማሳያችሁ እንደ አንድ ግራፊክ ዲዛይነር እንዴት አድርጋችሁ ፖስት አድርጉታላችሁ የክሬቲቪቲውን ስራ ለእናንተ ትቸዋለሁ የምትሰሩት ምክንያቱም እኔ እዚህ ጋር ማሳያችሁን ዳይሬክትሊ አይደለም የምትሰሩት እኔ ግን መንገዱን አሳያችኋለሁ እናንተ በራሳችሁ መንገድ ተሰሩታላችሁ ማለት ነው ሶ ነጭ ባክግራውንድ ላይ ነው ሎጎዎቹ የምናስቀምጠው ብያቸዋለሁ ይሄኛው ወደዚህ አይነት ነጭ ባደርገው የተሻለ ነው ሶ ግሩፕ ላይ አድርገውና ቢጂ እዚች ጋር ለዝጋው ከዛ ምን እናደርጋለን እዚህኛው ጋር የተጠቀምኩት ይሄ ላይን አለ ሶ ወርክ ኤክስፒሪየንስ ላይ I think ይቺኛዋን ላይን ሰሌክት ላድርግና እዚህ ጋር ላምጣት ሶ ይቺ ላይን የዚህኛው ባክግራውንድ የጥቁሩ ከለሩን ኮፒ እናድርገውና እዚች ላይን ላይ መተን ፔስት እናድርገው ሶ እንደዚህ ያደረግነው አሁን የመጀመሪያው ረድፍ ነው ስንት ረድፍ ነው ያለው ስንት ላይን ያለው 1 2 3 4 5 6 ሶ 6 ላይን ነው የሚሆነው 6 ላይን ይበቃዋል ይሄ 1 2 ኦኬ ሪሙቭ ላድርጋት እዚህ ጋር መጥቼ እቺን ስትሮክ ላጥፋት አንድ 2 3 4 5 ኦኬ ደብል ላድርጋቸው እነዚህ 1 2 3 4 5 6 7 ላይ አደረኩት ይሄን ሶ ይሄ ላይን 2 ከዛ ላይን 1 ላይን 3 ላይን 4 ላይን 5 ሶ እነዚህን ሰሌክት አደርጋለሁ አላይመንታቸውን አስተካክላለሁ ከዛ በመሃላቸው ክፍተት ያለው እኩል ይሁን እስቲ እሺ ሶ ግን ላተልቀው ለምሳሌ ከ2 እስከ 5 ያለው ትንሽ ወደዚህ ላምጣው እንደዚህ ከ3 እስከ 5 እሺ 4 እና 5
ሁሉንም ሴሌክት ላድርግና ኢኳል ያደርጋቸው። ይሄን ኮንትሮል ጂ ላድርገውና ቴክስት ኮንትሮል እና ቲ ነክቼ እንደዚህ ግሩፕ ካደረኩት በኋላ ባክግራውንዱን ሴሌክት አድርጌ ሴንተር ላይ መሆኑን እንደዚህ ላረጋግጥ ማለት ነው። ሶ እዚች ጋር አንግሩፕ እናድርገው። ይሄንን ኖአይ ግሩፕ ይሁንና ላይን እንበለቋይ ላይን እንለዋለን። ጥሩ። ስለዚህ የመጀመሪያው ላይን ላይ የምናስቀምጣቸው ሎጎዎች አሉ። እዚህ ጋር እንግባና ይሄ አኮኩሉቲ ባለ እዚች ጋር ከዛ እሺ ትክክል ነው። ይሄን እዚህ ጋር እንቀይረው። በማን እንቀይረው? ደብል ላንድስኬፕ ያለበት የቱ ጋር ነው? አይ ቲንክ ይሄን ብናወጣውም አይሆንም። እዚህ ጋር ያሉት ጥሩ ነው አቀማመጣቸው። ይሄም አሪፍ ነው። ኦኬ ቆይ እቺን ስታይል ባይ ሊዲያ የምትለዋን እዚች ጋር እንደዚች እናርጋት። ይሄኛውን እዚህ ጋር እናምጣው። 3 ደግሞ ተደራራቢ ሆነ እዚህ ጋር። ኦኬ ጥሩ። እሺ ይሄኛው እንደዚህ ከሆነ ይሄን እዚች ጋር አስቀምጠናል። ስለዚህ አንድ ይችን እንደሙከራ እዚህ እናስገባት ለማየት ያክል ማለት ነው። ሳይዙን እንደዚህ እናሳንሰውና እዚች ጋር እናምጣው። ጥሩ። አሁን ማድረግ የምፈልገው ነገር ምንድነው? ሁሉም ይሄንን ሳይዝ ፎርማት እንዲከተሉ ፈልጋለሁ። የዚህን ማለት ነው እንደዚህ አይነት ሎጎ የሆኑትን የመጀመሪያ ይሄኛው ነው አኮኩሉ ቲዩባል ነው። ሁለተኛ ደግሞ እዚች ጋር ያለችው ነች ባላገር የሚለው ድራግ አድርገን እሱን የምናስገባው። ዙም አድርጋት ነች። እሺ ባላገር የሚለው ይሄኛውም ገብቷል። ጥሩ። ይሄን እንደዚህ ካደረግን በኋላ ደግሞ አንድ ሴንተር ላይ የምናስገባው ምን አይነት ሎጎ ያስፈልገናል? ይሆነ ወደ ጎን ረዘም ያለ ልክ እንደዚህ አይነት ማለት ነው። ይሄን ድራግ ላድርግና እዚህ ጋር አስገባው እና ሳነሰው ሳይዙን ትንሽ ታውቂው ወይስ ይነስ እንዲችው። ጥሩ። ይሄን እንደዚህ ያስገባን። እቺ እንደዚህ እንዳለች አብሪሎ እስቲ ይሄንን እንደዚህ እንዳለ ምን እናደርገዋለን? ሩለሩን እናመጣና እዚህ ጋር እናስገባዋለን ማለት ነው። ይሄንን ጥሩ። ላንድስኬፕ የሆኑትን እንደዚህ ሶስቱን ሴሌክት እናርግና በመሃላቸው ያለው ስፔስ እኩል ይሁን። ኦኬ ጥሩ። እስቲ አኮኩሉ ቲዩብ የምትለዋን ትንሽ ወደዚህ ላምጣትና ሴሌክት አድርጌ ልክ ነው በመሃላቸው ያለው ስፔስ። ጥሩ። እንደዚህ ላድርገው። ከዛ አንድ እዚች ጋር እንጨምራለን ማለት ነው። ትንሽ ወደዚህ ላስጠጋው። ሄሎ። እሺ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብሏል። ኦ ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል።
ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን አሟልቷል። ቢፈልጉ ዩቲዩብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው ከኢትዮ ገባኝ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። እዚህ ጋር በምታዩት መልኩ ሎጎቹን እንደዚህ አድርገን ደርድረናቸዋል። እዚህ ጋር ያሉትን ሎጎ ዲዛይኖች ማለት ነው። ይሄን እንደዚህ ከደረደርን በኋላ ኢሜጅ ስንት ነው የምንለው? ይሄኛው ኢሜጅ 4። ከዛ ፊት ምን ይኖረናል ብያቸዋለሁ። ይሄ ኢሜጅ 2 አይደለ? ሴቭ እናድርገውና ከኢሜጅ 2 ቀጥሎ ምን ይኖረናል? ቴብል ኦፍ ኮንተንት ይኖረናል። ቴብል ኦፍ ኮንተንት የምትለዋን ኮንተንትስ ብቻ ማለት እንችላለን። ይሄን እንደዚህ አድርገውና ኮንተንትስ ሊፍት አላይመንት ይሁን 14 18 ይቺን ከዚህ ጋር አመሳስላት። ኮንተንትስ ብለን እዚች ጋር ኮንተንትስ ምትለው እንደዚህ እናስገባታለን። ከዛ ምን እናረጋለን? እኛ ጋር ምንድነው ኮንተንታችን ያለው? እዚህ ጋር መጣል አንድ ሎጎ ዲዛይን አለ፣ ብራንድ አይደንቲቲ አለ፣ ፕሪሚየም ፕሪንት ወርክስ አለ። እነዚህ በሙሉ አሉ እዚህ ጋር እንደ ኮንተንታችን ማለት ነው። ስለዚህ ምንድነው የምናስገባው እዚህ ጋር ኮንተንትስ ካላችሁት በኋላ ለምሳሌ እዚህ ጋር ይሄን የተመለከትነው ይሄንን ስታይል ራሱ መጠቀም ትችላላችሁ። ኦር ደግሞ እቺን አፕሪሺየት እናርግ። ኦር ደግሞ ፖርትፎሊዮ እዚህ ጋር ከገባን በኋላ ቪዲዮም ማስገባት ትችላላችሁ። ባይዘው በደንብ ስኪላችሁን ዴቨሎፕ እያደረጋችሁ ስትመጡ እንደዚህ አይነት ቪዲዮ ወይም ደግሞ ጂፎችን ያው ሳውንድ የሌላቸው ማስገባት ትችላላችሁ። እዚህ ጋር እንደምታዩት ቴብል ኦፍ ኮንተንት የሚል አለ። ይሄው እንደምታዩት እንደዚህ ማድረጋችሁ ማስገባት ትችላላችሁ። ይሄንን ያልኳችሁ ለታይትላችሁ እንደዚህ አይነት ፎንት አድርጋችሁ ሰዎች ለሚያነቧቸው ነገሮች ደግሞ እንደነዚህ አይነት ፎንቶችን መጠቀም ትችላላችሁ። እሺ ይሄኛው ፖርትፎሊዮ የሚለው ላይ ይሄ ቀጥታ ወደ ጉዳዩ ነው የገባው። ሎጎ ፎሊዮ ብሏል እዚች ጋር። እዚህ ጋር እንደምታዩት እንደነዚህ አለ። ኦር ደግሞ ቴብል ኦፍ ኮንተንት ሳታስገቡ ምን ማድረግ ትችላላችሁ? ለምሳሌ ይሄኛው ኢሜጅ አለ አይደለ? ይሄኛው ኢሜጅ እንዳለ ሆኖ ይሄን ቆይ ሴንተር ላይ ላድርገው፣ ቴክስቱን እንደዚህ ሴንተር ላይ ላድርገውና እዚች ጋር እንደዚህ እንደሆነች ትንሽ ላስተልቀው 30 ላድርገው፣ ሴንተር ላይ ላድርገው ቴክስቱን። ከዛ ይሄ ሎጎ ዲዛይን አይደለ? እንደዚህ አድርገን ምን ማድረግ እንችላለን? ሎጎ ዲዛይን። ከዛ ሰሌክት አድርገን ያው ታይትል ብቻ እናደርጋለን። ከዛ ባክግራውንድ ላይ ምን እንደምናደርግ ላሳያችሁ ነው። ይሄ እንደዚህ አደረገን። አሁን ባክግራውንድ ላይ ምን እናደርጋለን? ራሱኑ ኢሜጁን እዚህ ጋር እንምጣና ፖርትፎሊዮ ላይ ኢሜጅ ራሱን ኢሜጁን ድራግ አድርጋችሁ እዚህ ጋር ታስገቡታላችሁ እንደ ባክግራውንድ ማለት ነው። ይሄው እዚህ ጋር እንደምታዩት እንደዚህ ካስገባችሁት በኋላ ታተልቁትና ብቻ የተመቻችሁን ታደርጋላችሁ እናንተ። እዚህ ጋር እንመጣና ባክግራውንድ ብዬ ምን ላድርገው? ሶሊድ ከለር ብዬ ይሄን ራሱን ልጠቀም። ከዛ ግን ይሄን ባክግራውንድ ብዬ ከዛ እንደዚህ ግሩፕ አድርጌ ኢሜጅ ከዛ እዚች ጋር ተመጡና ፊልተር ላይ ጋሲሙላር ይሄንን እንደዚህ አድርጋችሁ ምን ማድረግ ትችላላችሁ? 3.5 እናድርገው ብለሩ። ከዛ ኦፓሲቲውን ደግሞ 40% እናድርገው። እንደዚህ አድርጋችሁ እንደዚህ አይነት ነገር ክሬት ማድረግ ትችላላችሁ። ኦር ደግሞ ይሄ ደግሞ ትንሽ እንትን ካለባችሁ እቺን ባክግራውንዱን ጠቆር እናድርገው እንደዚህ። እንደዚህ ከሆነ በኋላ እቺን እንደዚህ እናድርግና
ታይትል ዋጋ እንመጣና ምን እናደርጋለን ሎጎ ዲዛይን የምትለውን እንደዚህ ሰሌክት እንደሆነ ይሄንን እንነካዋለን አያችሁት ሎጎ ዲዛይኑ እንደዚህ ሆነ እንደዚህ ከሆነላችሁ በኋላ ደግሞ እናንተ ትንሽዬ እንትኖች ላይ እየተጫወታችሁ ቴክስቱ ላይ ማለት ነው ለምሳሌ አሁን ስትሮክ ስታረጉበት እዚህ ጋር እንደዚህ ስትሮክ ስታረጉበት ኢንሳይድ ነው ይሄ አውትሳይድ ስትሮክ ሲኖረው እንደዚህ ይሆናል ሞር በቃ ቪዚብል ይሆናል ማለት ነው ሁለት እንደዚህ ያደረግን እንደዚህ አድርገን ቴክስቱ ላይ እንትን ማድረግ እንችላለን ማለት ነው እንደዚህ ሆነ አይደለ እዚህ ጋር እንደምታዩት ይሄንን 30% ራሱ ብታረጉት ቪዚብል ነው ብለሩ መጨመር ከፈለጋችሁ ደብል ክሊክ አድርጋችሁ 10 እንደዚህ ማድረግ ትችላላችሁ ብለሩን ኦር ደግሞ 7.5 አድርጋችሁ ብለሩን እንደዚህ ማድረግ ትችላላችሁ ብለሩ ከበዛ ደግሞ 5 አድርጋችሁ እንደዚህ እየቀነሳችሁ ያያችሁት እንደሚመቻችሁ ማድረግ ትችላላችሁ ይሄኛው ዳርክ ወደ መሆኑ ይሄዳል እቺን ክሊክ ላድርጋትና ምንም ማድረግ ትችላላችሁ መልቲፕላይ እንደዚህ ስክሪን እዚች ጋር መጥቷችሁ ኦቨርሌይ እንደዚህ ያላችሁ እነዚህ እንደምታዩት ማስተካከል ትችላላችሁ ይሄን ግን ኦፓሲቲው just 100% ላይ ሆኖ ቢሆን ይመረጣል እንደዚህ የምትሰሩት ነገር ማለት ነው ይሄ እንደዚህ እንደሆነ 20% እናድርገውና 20% እናድርገው ከዛ ምን እናደርጋለን መሰላችሁ እዚች ጋር እንመጣና ቴክስቱ ላይ ኢፌክት ጋር እንመጣና አውተር ግሎ እንለዋለን እቺ ራሱን ይሄን እንደዚህ እናደርጋለን ሳይዙን ከፈለግን እንደዚህ እናስተልቀዋለን ኦር ደግሞ እንዲችና ሳንሰና ካስተለቃችሁት በኋላ ምን ማድረግ ትችላላችሁ እንደዚህ ማድመቅም ትችላላችሁ እኔ ብዙ ጊዜ ይሄ የላይኛውን አልመክራችሁም ከ7 አታሳልፉት ብዙ ጊዜ በጣም ትልቅ ካልሆነ በስተቀር ይሄኛውንም እንደዚህ አታድርጉት በጣም ይሄ ማን ነው ሶሪ በጣም እንደዚህ አታሳንሱት እንደዚህ ትንሽ ተለቅ ሲል አሁን ደስ ይላል እንደዚህ ትንሽ የሆነ ግሎ ነገር ኖሮ እንደ ላይት ነገር ኖሮ ማለት ነው ይሄንን ኦኬ ትሉታላችሁ ጀስት እንደዚህ ከሆነ በኋላ ግሩፕ እናደርግና ኢሜጅ ስንት ነው የምናደርጋችን 3 ጥሩ ይሄን እንደዚህ አድርገን ኮንትሮል ኤስ ሴቭ እዚህ ጋር እንመጣለን ኢሜጅ 3 እንደዚህ አድርገን ሴቭ እናደርገዋለን ማለት ነው ይሄን እንደዚህ አድርገን ሴቭ አደረግን ከዛ ይሄ ሎጎ ዲዛይኑን ኢሜጅ 4 ብለን አስገባን ኢሜጅ 5 ላይ ምንድነው ታዲያ የምናስገባው እንደምታዩት ይሄ ሎጎ ዲዛይን አለ አይደል ኢሜጅ 5 ላይ ከማስገባታችን በፊት ግን ኢሜጅ 5 ላይ ምን ነገሮችን ነው የምናስገባው ለምሳሌ እዚህ ፖርትፎሊዮ ላይ ነው ያለነው ብራንድ አይደንቲቲ አሁን እንደዚህ እንደምታዩቸው እነዚህ ብራንድ አይደንቲቲዎች አሉ እንዴት አድርጋችሁ እነዚህ ነገሮች የምታስገቡት እናንተ መምረጥ ትችላላችሁ ኢሜጁ የምታስቀምጡበት መንገድ ማለት ነው ለምሳሌ ኢሜጁ የምታስቀምጡበትን መንገድ ኢንስፓይሬሽኖች ከፈለጋችሁ እዚች ጋር መጣችሁ ሙድ ቦርድ ብላችሁ ሰርች ማድረግ ትችላላችሁ አያችሁት ኢሜጁ የሚቀመጥበት መንገድ ስታይል እንደዚህ ያሳያችኋል ይሄንን ለሙድ ቦርድ ተጠቀሙት ግን ጀስት ስታይል ጋይድ እንዲያደርጋችሁ ነው ኦር ደግሞ ምን ማድረግ ትችላላችሁ ኢሜጅ ሙድ ቦርድ ካላችሁት ደግሞ እንደምታዩት ይሄ እዚህ ጋር ጋይድ እያደረጋችሁ በእነዚህ መሰረት ማስክ እያደረጋችሁ ማስቀመጥ ትችላላችሁ አሁን ግን ምን ማድረግ ትችላላችሁ ለምሳሌ ከዚህ ኢንስፓይሬሽን ከተነሳችሁ እዚህ ጋር ከመጣያቸው ከነዚህ ኢንስፓይሬሽን ከተነሳችሁ ኢሜጆቹን ለምሳሌ እዚህ ጋር እንምጣና ይሄኛው አለ አይደል የአንዱን ብራንድ ልታስገቡት ትችላላችሁ እዚህ ጋር እንደምታዩት ብራንድ አይደንቲቲ እና እነዚህን ያሳየኛል አይደል ድራግ አድርጌ ይሄንን ፎቶሾፕ ላይ አስገባዋለሁ ይሄን ክሊክ እንደዚህ ያስገባውኝ አይደል ሰሌክት እናደርግና እናሳንሰዋለን ደስ የሚለው ሁሉም ዘ ሴም ሳይዝ ናቸው ለምሳሌ ይሄንን ወደዚህ አምጥታችሁ እንዲህ ሶስተኛውን እዚች ጋር አራተኛውን ደግሞ እዚች ጋር እንደዚህ ነገር ልታረጉት ትችላላችሁ ሁለተኛውን ደግሞ እንደዚህ እናሳንሰውና ሳይዙን እዚህ ጋር እንደዚህ እናደርግ እቺኛውን ሶስተኛውንም እናሳንሳት እንችላለን ሶስተኛውን ማሳነሰን እንደዚህ እናደርገው እንችላለን ከዛ አራተኛው ይሄን እንዲች እናደርገውና ኦር ደግሞ እንደዚህ ማድረጋችሁ ባክግራውንድ ላይ መስደው ዘን ሁሉንም ሰሌክት አድርገን እዚህኛው ጋር ልናደርገው እንችላለን በአንድ ስላይድ ልንጨርሰው ማለት ነው እቺን ኦፍ እናድርጋትና እንደዚህ አድርጋችሁ የአንድን ብራንድ አይደንቲቲውን እዚህ ጋር እንደዚህ ማሳየት ትችላላችሁ ማለት ነው ይሄ ሳይዙ አነስ ብሎ ከታያችሁ ትንሽ ተለቅ ማድረግ ከፈለጋችሁ እንደዚህ ተለቅ ታደርጉታላችሁ
ከዛ ይሄኛው አለ ሰሌክት እናደርግና እንድናተልቀዋለን ሶ እንደዚህ ሆነ ማለት ነው ይሄን ግሩፕ አድርገን ኢሜጅን በለው ከዛ ባክግራውንድ ላይ ትመጡና ባክግራውንድ ላይ መጫወት ትጀምራላችሁ እናንተ ማለት ነው ሶ ባክግራውንድ ላይ መጫወት ማለት ሊሆን ይችላል ለምሳሌ የዚህ ብራንዱ ፓተርን ሊኖረው ይችላል እዚህ ጋር እንደምትዩት ቢዝነስ ካርድ ላይ ያለ ፓተርን ማለት ነው ሶ እሱን እዚች ጋር ማምጣት ባክግራውንዱ ላይ ኦር ደግሞ ባክግራውንዱ ትንሽ ለየት ማድረግ ለምሳሌ አማራጭ እንደዚህ ከነዚህ ቴክስቸሮችን መርጣችሁ ማስገባት ይችላልላችሁ ግን ሃይሊ ሪኮመንድ ማድረጋችሁ ነው ምንድነው ከብራንዱ ጋር የተያያዙ ነገሮችን ለምሳሌ ቢዝነስ ካርዱ ላይ እንደምትዩት እዚች ጋር እንደ ጥለት አይነት ነገር አለች አይደል ምናልባት እሱን በሰያፍ እዚህ ጋር ልታስገቡት ትችላላችሁ ሶ እንደነዚህ አይነት ነገሮችን መጠቀም ማለት ነው ይሄንን አሁን ኢሜጅ 3 አይደለ ኢሜጅ 3 ከዛ 4 ሳለ 5 6 ነው የሚሆነው ሶ 6 ካደረግነው በኋላ እዚህ ጋር ኢሜጅ 3 ያለው ይሄኛው አለ ይሄንን ምን እናደርጋለን ዱፕሊኬት እናደርጋለን ይሄንን 5 እንለዋለን ማለት ነው ሶ እዚች ጋር እንመጣለን ይሄንን ባክግራውንድ ሪሙቭ እናደርጋለን ኢሜጅ መጥቷል እዚህ ጋር ለምን የሎጎ ዲዛይን ነው እዚህ ጋር ያለው ሶ ይሄንን እናጠፋዋለን ከዛ ምን እናደርጋለን እንደምታዩት ጥቁር ላይ ነው ይሄ ያለው ሶ ትንሽ ለየት ማለት ከፈለጋችሁ እቺን ወደ ቀኝ ተወስዷታላችሁ እንደዚህ አሁን ነጭ ላይ ሲሆን ግሎ አናደርግም ለዚህ ምን እናደርጋለን እቺን እዚህ ጋር እንመጣና ራይት ክሊክ አድርገን የታለ እዚህ ጋር መተን ራይት ክሊክ ክሊር ሌየር ስታይል የሌየር ስታይሉን ክሊር ያደርጋል ማለት ነው ሶ ይሄን ደብል ክሊክ እናደርግና እንትኑን መቀየር ከፈለግን እዚህ ጋር መተን እንዲች አድርገን እንቀይረዋለን ማለት ነው ከዛ ምን ጋር እንመጣለን እዚህ ጋር እንመጣና ሶርስ ፋይል ላይ መተን ብራንድ አይደንቲቲ የምትለዋን እንደዚህ ኮፒ እናደርጋትና ሶ ብራንድ አይደንቲቲ ብለን እንደዚህ እናስገባዋለን ማለት ነው ሶ ይሄን እንደዚህ ያደረግን ሴቭ ካደረግን በኋላ ኮንትሮል አልት shift እና ኤስን ይዘን እዚህ ጋር መተን ኢሜጅ ስንት እንለዋለን ይሄን ኢሜጅ 5 ማለት ነው ዘን ኢሜጅ 6 የትኛው ይሆናል ይሄኛው ይሆናል ኢሜጅ 6 ማለት ነው ሴቭ እንለውና እዚህ ጋር መተን ኢሜጅ 6 ሶ እንደዚህ ያረጋችሁ ነው ፖርትፎሊዮአችሁን እየሰራችሁ የምትቀጥሉት ማለት ነው ሶ ይሄን እንደዚህ ከሰራችሁ በኋላ ሰርታችሁ እንደዚህ ከጨረሳችሁ በኋላ ሙሉን እንጨርስ ብንል ረጅም ታይም ይፈጃል ሶ ፖርትፎሊዮ ሂደቱን እንድታዩት ስለፈለኩኝ ነው ማለት ነው እኔ ሶ ይሄንን እኔ ራሱ ለራሴ ፖርትፎሊዮ መስራት የራሱ ረጅም ጊዜ የሚፈልግ ነገር ነው የረጅም አመት ነው እንደነገርኳችሁ ያንን ፖስት ካደረኩት በኋላ እንግዲህ ረጅም አመት ሆኖታል አይ ቲንክ 6 አመት አይሆንም የኔን ፖርትፎሊዮ ከሰራሁት ሶ እዚህ ወደ እኔ ፕሮፋይል እንሂድና መቼ ነው ፖስት ያደረኩት የኔን ፖርትፎሊዮ ራሱ አይ ቲንክ የመጀመሪያው አካባቢ ላይ ነው ፖስት ያደረኩት ፖርትፎሊዮ መጀመሪያ ላይ ነው ፖስት ያደረኩት ሶ ይሄን ወደ ታች እንወረድና መቼ ፖስት እንደተደረገ እንየው ሶ ይሄ መቼ ነው ፖስት የተደረገው 2019 ጭራሽ 2019 ኦልሞስት በቃ ወደ 7 አመት እየተጠጋ ነው ማለት ነው ሶ ይሄን ምን ማድረግ እንችላለን ልክ እንደዚህ እንደሆነ ይሄን አያችሁት ይሄ በፊት የሰራሁት ፖርትፎሊዮ ነውና ይሄን ይመስላል እንግዲህ በፊት ፖርትፎሊዮ ሶ ይሄንን ምን እናደርጋለን ይሄንን ፖርትፎሊዮ ኤዲት ማድረግ ትችላላችሁ መጣችሁ እቺን ክሊክ አድርገን ኤዲት ሶ ኤዲት ጋር ከመጣን በኋላ ምን ማድረግ እንችላለን ኢሜጆቹን ሪፕሌስ ማድረግ እንችላለን እዚህ ላይ ያሉትን ማለት ነው ስታርት ኤዲቲንግ እንለውና ይሄንን ነክተን እሺ እቺን የስላስ ምልክቷን ነካታለን ምን እናደርጋለን ሪፕሌስ ኢሜጅ ከዛ ምን ጋር ነው የምንሄደው እዚህ ጋር ሄደን ፖርትፎሊዮአችን ላይ እንገባለን ማለት ነው ሶ እናንተ ግን ክሬት ፖስት ብላችሁት ነው የምታስገቡት ማለት ነው ሶ ከዚህ እስከዚህ ያለውን እንደዚህ ላስገባው እሺ የመጀመሪያው ላስገባው ይሄንን የመጀመሪያው ሪፕሌስ ስለሆነ ያልኩት ሶ በዚህ መልኩ ይሄንን ሪፕሌስ አደረኩት ሁለተኛው ይሄ የራሴ ሲቪ አለ ሶ ይሄንንም አንድ ጊዜ ይዤ ሪፕሌስ እለዋለሁ ሶ የራሴንም ሲቪ እንደዚህ አድርጎ ሪፕሌስ ያደርግልኛል ማለት ነው አሁን ኮንተንትስ የሚለው ጋር መጣ እቺን እንደዚህ ልንካትና ሪፕሌስ ልበለው ሶ ሎጎ ዲዛይን ከዚህ ጋር ለምጣ እቺን ልንካትና ሪፕሌስ ልበለው ይሄኛውን ልንካው ይሄንን ሪፕሌስ አድርጎ ያስገባልኛል ማለት ነው
ሶ ስታይል ጋር እንምጣና ባክግራውንድ ላይ የተጠቀምኩት ስፔስ አለ እሱን ስፔስ ኦፍ ላድርገው ሶ ስፔሱን እንደምታዩት አያችሁት ኢሜጆቹ መሃል የሚኖረው ስፔስ ነው ሶ ይሄንን ኦፍ አደርገዋለሁ ሴቭ ኦኬ አሁን እንደምታዩት እንደዚህ ያስገብቶልኛል ከዚህ በኋላ ያሉትን ግን ምንድነው ማድረጋቸው እኔ ዲሊት ኢሜጅ ነው የምላቸው እንዳለ ከዚህ በኋላ ያሉትን ማለት ነው ምክንያቱም ፖርትፎሊዮን ኤዲት እያደረኩት ስለሆነ ሶ እዚች ጋር ያሉትን እንግዲህ በጣም ብዙ ኢሜጅ ነው ዲሊት ማድረገው ሶ ዲሊት አድርገን ጨርሰናል ከዛ ፋይናሊ ምን እንለዋለን አፕዴት ፕሮጀክት እንለዋለን ይሄንን ማለት ነው ሶ ፕሮጀክታችን ምን እያደረገ ነው አፕዴት እያደረገ ነው ማለት ነው ሶ ይሄንን ፖርትፎሊዮ ከጥቂት ጊዜ በኋላ አፕዴት አድርገዋለሁ ሙሉ ለሙሉ ያልቃል ማለት ነው ያኔ ፖርትፎሊዮ ሲባል አውቶማቲካሊ ምንድነው ማድረገው ይሄንን እዚች ጋር የምታዩትን እቺኛዋን ሊንክ እልካለሁ ማለት ነው አሁን እንደምታዩት ስሙንም እዚህ ጋር እንደምታዩት ታምኔሉ አልተቀየረም ሶ ኤዲት ጋር ትገባላችሁ ኤዲት ጋር ከገባችሁ በኋላ ታምኔሉን ራሱ መቀየር ከፈለጋችሁ ምን ማድረግ ይቻላል እዚህ ጋር ታምኔል ላይ ኤዲት ከቨር እንለዋለን ሶ ከዚህኛው እንበጥ ራሱን ይሄንን ሶ እንደዚህ እናረጋታለን እቺን ማለት ነው ከቨሯን እንዲች እናረጋታለን የታምኔሏን ከቨር ማለት ነው ክሮፕ ለራሱ ለብቻው መስራት ትችላላችሁ ግን ያው እንደዚህ ሆኖ ነው ሶ እዚህ ጋር ማታኒያ ተላ ፖርትፎሊዮ ምን ልንለው እንችላለን ኢቨን ፖርትፎሊዮ ልንለው እንችላለን ሶ አፕዴት ማድረግ ትችላላችሁ ሶ ሴቲንግ ላይ እንዳያችሁት ገብቼ ማለት ነው ሶ አፕዴት ፕሮጀክት እንለዋለን ከዚህ በተጨማሪ ምንድነው ስምና ታምኔሉን አፕዴት ማድረግ ከፈለጋችሁ በዚህ መልኩ አፕዴት ትሉታላችሁ እዚህ ጋር መጣችሁ ድጋሜ አፕዴት ዮር ፕሮጀክት ትሉታላችሁ አፕዴት ያደርጋል ሶ ቪው ስትሉት እንደምታዩት አፕዴት አድርገናል ሶ እንደዚህ አድርጎ ነው የሚያሳየልኛ ማለት ሶ እንደምታዩት የኔን ፖርትፎሊዮ ምን አድርገናል ስሙን ጨምረን አፕዴት አድርገናል ማለት ነው ለዚህ እንም በኤክስ እንዘጋዋለን ስለዚህ ቀጥታ ፖርትፎሊዮ ስትባሉ ይችኛዋን ይዛችሁ ሶሪ ኤዲት ነው የሚለው ይሄኛው ቢያንስ ፖርትፎሊዮ የሚለው ውስጥ እንገባና ከዛ ይሄንን ፖርትፎሊዮ ከከፈተን በኋላ ይችኛዋን ኮፒ አድርገን መላክ ነው ማለት ነው ከኛ የሚጠበቀው ፖርትፎሊዮ ሲባል ጥሩ ሶ እኔ እዚህ ጋር በጣም ሪኮመንድ ማድረጋችሁ ነገር ምንድነው ለምሳሌ አሁን ይሄን ፖርትፎሊዮ መጀመሪያ ነው የሰራሁት እኔ ከመጀመሪያው ማለት ነው ከዛ በኋላ ግን እናንተ ግዴታ ፖርትፎሊዮ የሚባል ነገር አያስፈልጋችሁም ሁሌ ስላችሁ ሁሌንን አፕዴት ማድረግ ያስፈልጋችሁ ምን ታረጋላችሁ እያንዳንዷን ፕሮጀክት በሰራችሁ ቁጥር እያንዳንዷን ፕሮጀክት ስትሰሩ ልክ እንደዚህ እየመጣችሁ እዚህ ጋር አፕሎድ ታደርጋላችሁ ማለት ነው ሶ ሎጎ ዲዛይን እንደምታዩት እዚህ ጋር ፖስት አድርጋለሁ ሎጎ ዲዛይን ብቻ አይደለም ከዛ ውጪ የሰራሁትን ላሳያችሁ ለምሳሌ ዋዜማ ኮንሰርት የሚባለውን ይሄው እያንዳንዱን ነገር የሰራሁት እንደምታዩት እዚህ ጋር ከታይፖግራፊው ጀምሮ ከዛ እዚች ጋር የሶሻል ሚዲያ ፖስት የመጀመሪያው ፖስት ዘን ከዛ በኋላ ያሉትን ፖስቶች እነማን አርቲስቶች ናቸው የሚያዝናኑት የሚለውን እያንዳንዱን ነገር እንደምታዩት እንደዚህ በማድረግ ምን አድርጌያለሁ ፖርትፎሊዮ አድርጌ ሰርቻለሁ ማለት ነው ስለዚህ ስለ ኮንሰርት ላይ የሰራው ዲዛይን አለ ምናምን እንደዚህ ከተባለ ቀጥታ ይሄንን ትከፍቱና እቺኛውን ኮፒ አድርጋችሁ ምን ታረጋላችሁ ትልካላችሁ ማለት ነው ሶ ይሄን በኤክስ እንዝጋው እያንዳንዱ ስለዚህ ከዚህ በኋላ ፕሮጀክት ሲኖራችሁ እንደዚህ ማድረግ ትችላላችሁ የሶሻል ሚዲያ ፖስታችሁን ራሱ እዚህ ጋር እንደምታዩት በምን መልኩ እናስቀምጠዋለን በሞካፕ መልኩ አድርገን ምን እናደርገዋለን እንደ ፖርትፎሊዮ እናዘጋጀዋለን አያችሁት እዚህ ጋር እንደምታዩት የፌስቡክ ከቨር የተሰራበት እዚህ ጋር እንደምታዩት የፌስቡክ ፕሮፋይል አለ ከዛ ከቨሩ ከዛ ያው እዚህ ጋር እንደምታዩት ለማን ነው ፓልሚ ላውንጅ ይላል ሶ ለፓልሚ ላውንጅ የተሰራ የፌስቡክ ከቨር እና ፕሮፋይሉ አለ ከዛ ካሪዮሴል ፖስት ደግሞ ሲሆን እንደነገርኳችሁ ባለፈው ያሳየዋችሁ ስዋይፕ ስታደርጉት ወጥ የሆነ ኢሜጅ ማለት ነው እና ከዛ በኋላ ያሉትን የአድ ፖስቶች እንደምታዩቸው እዚህ ጋር የሶሻል ሚዲያ የተለያዩ ፖስቶች አሉ እነሱ የሰራዋቸው ሶ እነሱን እዚህ ጋር እንደዚህ ያደረኩኝ በምን መልኩ አስቀምጥኩት በሞካፕ እና ጀስት ራሱ ፖስቱን እንደዚህ አስቀምጨዋለሁ ማለት ነው እዚህ ጋር ራሱ አፕዴት ላይ ያላስገቧቸው የሶሻል ሚዲያ ፖስቶች አሉና ሶ ፖርትፎሊዮ መስራት ስፔሻሊ ረጅም አመት ከቆያችሁ
እጅግ በጣም ጊዜ የሚፈልግና ጊዜ የሚወስድ ነገር ነው። ለዚህ ሶሻል ሚዲያ ፖስቱንም እንደምታዩት እንደዚህ አድርጌ ሰርቻለሁ። ስለዚህ ሰው ሲጠይቀኝ ከዚህ በፊት የሰራቸው ሶሻል ሚዲያ ፖስቶች አሉ ሲባል ይህንን ሊንክ ቀጥታ ኮፒ አድርጌ ምን ማድረግ ነው መላክ ነው ማለት ነው። ለነዛ ሰዎች ዘንድ ገብተው የሶሻል ሚዲያ ፖስት የሚያዙኝ ሰዎች ምን ማድረግ ይችላሉ? እያንዳንዱ ስራ ማየት ይችላሉ። ካልሆነ ደግሞ ሁሉንም እየገባችሁ ብዙ ስራ ከሰራችሁ ሁሉንም እየገባችሁ ከመላክ የቢሃንስ ፕሮፋይላችሁን ወይም ደግሞ የቢሃንስ ይችኛዋል ሊንክ behance.net ብሎ ከዛ በኋላ ዩዘር ኔማችሁን ነው የሚጠቀመው። ይሄኛውን ኮፒ አድርጋችሁ ለሰዎች መላክ ትችላላችሁ ማለት ነው። ስለዚህ ፖርትፎሊዮአችሁን ስትሰሩ ፕሮፌሽናሊ አድርጋችሁ በእንደዚህ አይነት መልኩ ትሰራላችሁ። ቢሃንስ ፍሪ ነው። እሱን በደንብ እንድትጠቀሙበት ሪኮመንድ አደርጋችኋለሁ። ከዛ ውጭ ግን የራሳችን ዌብሳይት እንሰራለን ካላችሁ ትችላላችሁ። ስለዚህ ፕሬዘንት ስታደርጉ የራሳችሁን ስራ ምን ያስፈልጋል? ፕሮጀክት ታይትል ያስፈልጋችኋል፣ ሾርት ዲስክሪፕሽን ስለሰራችሁት ስራ፣ ከዛ ዲዛይን ኮንሰፕቱን ኤክስፕላኔሽን ካስፈለገ እነሱን ታደርጋላችሁ። ከዛ ሞክአፕ ሪል ወርልድ ላይ ያንን ሎጎ ሲጠቀሙት ምን ይመስላል የሚለውን ትሰራላችሁ ማለት ነው። የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን ኢትዮ ቴሌኮምን በቪዲዮ እናመስግንና ወደ እናንተ አሳይመንት እንቀጥላለን ማለት ነው። ሄሎ። እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብለዋል። ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን አሟልቷል። ቢፈልጉ ዩቱብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው፣ ከኢትዮ ገባኝ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። ጥሩ ፖርትፎሊዮ እንዴት እንደሚሰራ አውቃችኋል። ሲቪ እንዴት እንደሚሰራ አውቃችኋል። የሰራነው ሲቪ ደግሞ እንዴት አድርገን ፖርትፎሊዮ ላይ እንዳስገባ ነው ከእናንተ ጋር አብረን አንድ ላይ ተመልክተናል። አሁን አሳይመንታችሁ የሚሆነው እናንተ ቀጥታ ፖርትፎሊዮ መስራት ነው። ለፖርትፎሊዮ ኮኛ ብዙ ስራ የለንም። ባላችሁ ስራ ፖርትፎሊዮአችሁን ስሩት። ከዛ በተጨማሪ ደግሞ ምን ብያችኋለሁ? አሳይቻችኋለሁ። ዲዛይን ብሪፍ ላይ ገብታችሁ ስራ እንዲያዛችሁ ከሎጎ ዲዛይን በተጨማሪ የተለያዩ የዲዛይን ስራዎችንም እዛው ላይ እንዲያዛችሁ ምን ማድረግ ትችላላችሁ? ራሳችሁ ብሪፍ እንዲሰጣችሁ ማዘዝ ትችላላችሁ። እሱንም ተጠቅማችሁም ቢሆን ምን ማድረግ ይኖርባችኋል? የተለያዩ ስራዎችን መስራት አሊያም ደግሞ የክላይንት ቪዲዮ ላይ እንደነገርኳችሁ ለምታውቁት ሰው ለጓደኛችሁ የተለያዩ ዲዛይኖችን በመስራት ራሳችሁ የዲዛይን ስራዎችን የሰራችሁባቸውን ምን ማድረግ ትችላላችሁ? ፖርትፎሊዮአችሁ ላይ ማስገባት ትችላላችሁ። ሚኒመም የሚሆነው ምንድነው? 5 ፕሮጀክቶች በቃ ሚኒመም ጀስት 5 ፕሮጀክት ቢሆናችሁ ጥሩ ነው። ሞክአፕ ኢንክሉድ አድርጉ። ሞክአፕ ኬት ዳውንሎድ እንዳደረጋለን ረጅም የ1 ሰዓት ከ30 ደቂቃ ነው የ1 ሰዓት ከ50 ደቂቃ አካባቢ ቪዲዮ ሰርቼላችኋለሁ አይደል? እነዛን ሁሉ ዌብሳይቶች የሞክአፕ ሳይቶችን ጨምሮ ኬት እንደምታገኙ እዚሁ ፌስ 3 ላይ ታገኙታላችሁ። ያንን ቪዲዮ ተመልሳችሁ እየተመለከታችሁት ሞክአፕ ዳውንሎድ እያደረጋችሁ መስራት ትችላላችሁ። ከዛ በኋላ የፕሮጀክት አጠር ያለች ዲስክሪፕሽን በቀላሉ ለማስረዳት ለምሳሌ አንድ ሎጎ ሪዲዛይን ከሆነ ሪዲዛይን የሚደረግበት ምክንያት ምንድን ነው? ለምሳሌ እዛ ሎጎ አልተመቻቸውም ነው? ከምን አንጻር ነው ያልተመቻቸው? ፕሮፌሽናል አይደለም ነው ወይ? እዚች ጋር ይችኛዋ የሆነች ስህተት አለችባት፣ እዚች ጋር ይችኛዋ እንደዚህ ብትሆን የተሻለ ነው ወይ የሚለውን ነገር እናንተ ምን ማድረግ ነው? ማብራራት ማለት ነው። የተለያዩ ቢሃንስ ላይ ያሉትን ዲዛይነሮች ከተመለከታችሁ የተለያዩ ምን ያስቀምጣሉ? የፕሮጀክቱን ሾርት የሆነች ዲስክሪፕሽን ያስቀምጣሉ። ስለ ድርጅቱ ማንነት ሊሆን ይችላል፣ ኦር ለዚህ ድርጅት የሰሯቸውን ስራዎች ዲቴይል ሊሆን ይችላል። ለምሳሌ እናንተ ሎጎ ዲዛይን እና ብራንድ አይደንቲቲ ከሰራችሁ ምን ታደርጋላችሁ? እናንተ ለዚህ ድርጅት ሎጎ ዲዛይን እና ብራንድ አይደንቲቲ እንደዚህ ሰርተናል ወይም ደግሞ እንደዚህ ሰርቻለሁ ብላችሁ ሾርት ዲስክሪፕሽን በትንሹ ከጎን ላይ ማስቀመጥ ትችላላችሁ ማለት ነው። ከዚህ ሞጁል አሳይመንታችሁ የሚሆነው ለራሳችሁ ፖርትፎሊዮአችሁን ቢውልድ ካደረጋችሁ በኋላ ቢሃንስ ላይ ፖስት ማድረግ ይሆናል ማለት ነው። እንዴት ነው
ልንጨርስ ነው እንግዲህ አንድ ቪዲዮ ነው ያለን ከዚህ በኋላ ስለ ግራፊክ ዲዛይን ማስተር ክላሱ ከዛ የመጨረሻ ፋይናል ፕሮጀክታችሁ ምን እንደሆነ የምናይበትና ምን የምናደርግበት ነው። ከዛ በኋላ የዚህ ግራፊክ ዲዛይን ማስተር ክላስ ሰርቲፊኬት ማግኘት ከፈለጋችሁ ምን ነገሮችን ማሟላት እንዳለባችሁ የምነግርበት ቪዲዮ ይሆናል ማለት ነው። ይሄን ይመስላል እንግዲህ እስካሁን። ቀጣዩ የመጨረሻው የግራፊክ ዲዛይን ማስተር ክላስ ቪዲዮ ላይ አገኛችኋለሁ።